ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ እና እንግዲህ ሙሽሪኩል አረብ የአላህን ብርሃን ለነሱ ክብር ብሎ የመጣላቸውን እድል በማንቋሸሽና በማጥላላት እነሱ መካድ ሳይበቃቸው ሌሎችም ደግሞ እንዳይቀበሉትና እንዳይጠቀሙበት ለማድረግ ቁርአንን የሆነ ያልሆነ ስምና ምክንያት እየሰጡ ያብጠለጥሉ ስለነበረ ያን አባባላቸውን የሚያፈርሱ ቃላቶችና ቃለ መጠየቆችን ነው ያቀረበ ያለው አላህ Subhanahu Wa Ta'ala እና በተለያዩ ነገሮች እየማለ ይሄ ቁርአን በቀጥታ ከኔ የተላከ ነው ይላል ማለት ነው። ተንዚሉ ሚን ረቢል ዓለሚን ይላል በሌላ ቦታ ተዓለማት ጌታ የተወረደ ነው። ግን ከዓለማት ጌታ ተወረደ ሲባል ሌላ ጥያቄ እንዳይፈጥሩ ነው ይሄ ቀውሉ ረሱልን ከሪም የሚለው በመሐከል የመጣው ማለት ነው። የዓለማት ጌታ እንደሚታወቀው በዱንያ ላይ ለማንም ጋር ተከስቶ ማንንም አላነጋገረም አላገኘም። እንዴት ታዲያ የሱ ቃል ከመሆኑ በምን እናረጋግጠዋለን የሚል ጥያቄ ስለሚነሳ ለዛው ነው ለቀውሉ ረሱልን ከሪም የመጣው ማለት ነው። እና አላህ በአኺራ ሁሉንም ሰው ያናግረዋል ለአማኞቹ እንዳውም በገሃድ ይታያል ማለት ነው። በዱንያ ግን ላቱድሪኩል አብሷር ወይድሪኩል አብሷር ማንም ፍጡር የፈለገው ነብይ ሙርሰል መለከ ሙቀረብ እንኳን ቢሆን ጌታን በገሃድ ማየት አይችልም ማለት ነው። እና ያ ረሱላህ ሀር አይተ ረበክ አሏቸው አቡ ዘር الغفار ነብዩን ለይለተል ሚዕራጅ መቼም ብዙ አያት ለቀድራ አሚን አያት ረቢል ኩብራ ብሎናል። ከዛ ምናልባት ጌታን ማየቱ አንድ አካል ይሆን ጌታውን አይተው ይሆን ብለው ጠየቋቸው። አና አራ ወሂጃቡሁ ኑር አሉ። እንዴት አድርጌ በእኔ አቅም እሱን ማየት ይችላለሁኝ አሉ። ብርሃን መጋረጃው እኮ ብርሃን ነው። መጋረጃውን ራሱ የኔ አይን ጥሶ ወደዛ መሄድ አይችልም አሉ። ወለው ኩሽፈት ለአህረቀ ሱብሃቱ ወጅሂ ማቃበለሁ አው ከማ ቃል ረሱል እሱ መጋረጃውን ቢገልጥ የሱ መጋረጃ ተገልጦ የሱ ኑር በቀጥታ የሚያነጣጥርበት አካል በሙሉ ይቃጠላል። ፍጡር አይችለውም ሊሸከመው የሱ ኑር በማለት ገለጹ ማለት ነው። እንግዲህ ነብዩ ሰይዱል አወሊን ወልአኺሪን የሆኑ በዚህ ደረጃ ከሆነ في صحيح ሙስሊም ነው የሐዲስ ደግሞ ያለው። ስለዚህ ሌላ ሰው እንዴት አድርጎ ጌታን በቀጥታ በዱንያ ላይ ሊያይ ይችላል ማለት ነው። ድምጹን ማሰማት ይቻላል ለነ ሙሳ እንዳሰማቸው ለነብዩ መሐመድም በለይለቱል ሚዕራጅ እንዳደረገው። ግን በገሃድ ጌታን የማየት ጉዳይ እንደማይቻል ራሱ አረጋግጧል ማለት ነው። አሁን ታዲያ ጌታ የማይታይ ከሆነ መሐመድ ያለው እኛ መካከል ነው ጌታ ያለው ደግሞ ፈውቀል አርሽ ነው ትላለህ። ስለዚህ የት ይየለሌው ምንና ምን አገናኛቸው ብለው ሹብሃ ፈጠሩ ማለት ነው። እንዴት አድርገው ሊገናኙና እንዴት የጌታ ቃል መሆኑንስ ሊያረጋግጠው ቻለ ሲል ሰነዱን አመጣ ማለት ነው። ይሄ የተገናኙበትን ሐረግ እና ጅብሪሉል አሚን እንደሚታወቀው የሰባቱ ሰማይ መላእክቶች አለቃ ነው። በሙሉ የሰማይ ግዛት በጅብሪል ስር ነው ያለው። ስለዚህ ጅብሪሉል አሚን የአላህ ባለሟል ነው ማለት ነው። በቀጥታ የፈለገውን ወህይ ሁሉ ጊዜም ወትሮም ቢሆን ከአደም ጀምሮ እስከ መሐመድ ድረስ ያሉ ነብዮች ሲያስተምር የነበረው ይሄ መላእክት መሆኑ ተረጋግጧል። ይሄ ባለሟላችን ከኛ የተወከለው ታላቅ ባለስልጣን አለ ወርዶ ከናንተ መሐከል ለተመለመለው ተወካያችሁ ስለሰጠው ነው በዚህ መልኩ ነው የተገናኘ ነው ብሎ ማብራራቱ ነው ማለት ነው እንጂ ጅብሪል ራሱ የፈለሰፈው ቃል ነው ማለት አይደለም። አብደላህ ሀበሽ እንደሚለው ማለት ነው። ጅብሪል ራሱ ፍጡር ነው እና ተራሱ ተቂሶ አውጥቶ የተናገረው ሳይሆን አላህ በሰጠው ውክልና ተረበል ዓለሚን ተቀብሎ ለሙሳዲቁል አሚን ያስረከበው ዕቃ ነው ለማለት ነው ማለት ነው። ذي قوة عند ذي العرش مكين እና የጅብሪል አሚን በጣም ተራ ፍጡር አድርጋችሁ እንዳታዩት እሱስ እንዴት ከጌታ ጋር ሊገናኝ ይችላል እንዳትሉ እናንተ የምታውቁትና የምትለኩት ነገር አይደለም። እሱን እኔ ነኝ የማቀው እናንተ ሳትሆኑ የብርቱ ኃይል ባለቤት ነው። አላህ ከፈጠራቸው ፍጡሮች ሁሉ በጣም ግዙፍ የሆነ ፍጡር ካለ ይሄ መላእክት ነው ማለት ነው። እንደዚህ ለአርሽ ማለት ታላቁ ዙፋን ባለቤት ማለት እኔ ዘንድ ማለት ነው። የዙል አርሽ ባለቤት እሱ ነውና መኪን ማለት የአሚን ወመቅቡል ማለት ነው። ታማኝ ባለሟሌ ነው የኔ የቅርብ የታዛዥ ጅብሪሉል አሚን ነውና እኔ በዚህ ደረጃ ያደነቅኩትና የባረኩት የመረጥኩት ተወካየ ነው በሱ አማካይነት መልእክቱ ወደ መሐመድ እንዲወርድ የተደረገው ይላል ማለት ነው።
ሙጧዒን ثم አሚን ثم ማለት ሁናከ ነው ثم ብለን እንዲያንቀራዘ ላይ ثم እና ثم ይለያያሉ ثم ማለት ሐርፍ العطف ናት ثم ከሆነ ግን ظرف المكان ናት ማለት ነው እዛ ጋር ሁናክ ማለት ነው ثم ማለት እና ሰመ ማለት የቱን ዓለም ነው ሰማይ ዓለም ማለት ነው የሰማይ ዓለም በሙሉ ጅብሪል አለይሂ ሰላም አለቃ መሆኑ የታወቀ ነው ማለት ነው በሰባቱ ሰማያት የሚገኙት በላይን አልመላኢካ ሰጥለጥ ብለው የሚታዘዙለት ታላቅ ባለስልጣን ነው ጅብሪልን ተራ ነገር አርጋችሁ እንዳታውት እና የሚያውቁት እናንተ ስለማታውቁት እንጂ የሚያውቀው ዓለም ላይ ያሉት በሰባቱ ሰማይ ላይ የሚገኙ ሁሉ ጅብሪል በጥቅሻ እንኳን ምን ልታዘዝ ነው የሚለው ሁሉም ማለት ነው በዛ ደረጃ የተከበረና የታፈረ የሆነው ባለስልጣናችን ነው ይሄንን መልእክት ወደ መሐመድ እንዲደርስ ያደረገው ይላል ማለት ነው አሚን እንደገና ደግሞ አሚን ነው የሁዶቹ ደግሞ ኸያና አድርጎ እንደተለመደው ሪሳላውን ለይሁዶቹ ለእስራኤል ልጅ ስጥ ቢባል ሸውዶ ነው ወስዶ ለአረብ የሰጠብን ይሉ ነበር ለዛ መልስ ግር መንገዱን ማለት ነው እና ማናችሁና እናንተ ደግሞ ጅብሪልን የምትወነጅሉት ጅብሪል አሚኑል ኡመና ነው የመጨረሻ ታማኝ አገልጋይና ባለሟል አለ ከተባለ ለረብል ዓለሚን ጅብሪልን የሚያክል ማንም የለም ስለዚህ እኔ ያላዘዝኩትን እንዴት አድርጎ ለገሌ ስጥ ያልኩትን ለሌላው ከሰጠማ ኻኢን ሆነ ማለት ነው ይህ አይነት ደግሞ ባለጌና ወስላታ አልቀጥርም እኔ ይላል አላህ Subhanahu Wa Ta'ala የመጨረሻ አማኝ የሆነ ጌታ ነው ስለዚህ ያው ሱረቱል በቀራ ላይ እንደሚጠቅሰው ይሁዶቹ መተው ነብዩን አለይሂ ሰላቱ ወሰለም ማን صاحبك አላቸው የወህይ ወረደልኝ ትላለህ ተረበል ዓለሚን መልእክት ደረሰኝ ትላለህ ይሄን መልእክት የሚያመጣልህ ማን ነው ብለው ጠየቋቸው የማይታወቀ ነው ወትሮም ጀምሮ የናንተም ነብዮች እኮ ጅብሪል ነው የሚያስተምራቸው እሱ ነው ለኔ የሚመጣልኝ ሲሉ አይ ይሄማ አንቀበልም ጅብሪል እንዳውም የበኒ እስራኤል ጥላት ነው አሉ እና ሚካኤል ብትል ኑሮህን ጊዜ ተቀበለህ ነበር አሉ ሚካኤል ሁሉ ጊዜ ኸይር ነው ዝናብ ነው አየር ነው የሚቀያየረው ልማት ነው አሉ ይሄ ግን ውድመት ነው ስንት ከተማ ውድሟል መሰለህ እና ይሄ ባውዳሚ የመጣ መልእክት አንቀበልም አሉ ማለት ነው ኹበሳ ግን አላህ Subhanahu Wa Ta'ala እርግጥ ነው እኔ ታዘዝኩት ዙቁወቲን ነው ያወድመሃል የታው ታዘዘው ታዲያ ምን ሊያደርግ ነው የሚፈለገው ማለት ነው እንደገና ደግሞ እናንተ ባለማወቃችሁ ስሙን ልታጠቅሩና ኻይል ልትሉት ብትቃጡ እንደዲል አርሽ መኪን እኔ ጌታው ዘንዳ በጣም ትልቅ ቦታ የተሰጠው ትልቅ ባለሟልና ባለስልጣን ነው ሙጧዕ በሁሉም የሰማይ ዓለማት ደግሞ የትእዛዙ ተከባሪ ነው እሱ ያዘዘውን ማንም ሰው ልፍት ብሎ ሊያስተባብለው አይችልም በማለት ጅብሪልን እንግዲህ ተዝኪያ ሰጠው ማለት ነው እውቅና ሰጠው ምንም እንከን እንደሌለው አረጋገጠለት መሰከረለት ከዚያ በኋላ የኛ ተወካይ ደግሞ የመድሩ እንደዛው ተወንጃይ ነበሩና ሳሂር መጅኑን ሻዒር ይባሉ ስለነበረ ወማ صاحبكم بمجنون የናንተ ባልደረባም ደግሞ እናንተ እንደምትሉት እብድ አይደለም ማለት ወማ صاحبكم ማለት ምን ማለት ነው እዚህ ላይ ጥላታቸው ናቸው ግን አላህ صاحبكم ማለት እና ቡጀር እና صاحبكم ማለት ያንተ ደንበኛ እንደማለት ነው ያንተ ጓደኛ ያው የምትወደውም የምትጠላውም ጓደኛ ሊሆን ይችላል ያንተ አካባቢ ሰው ስለዚህ ወማ صاحبكم የሚለውን ቃል የመረጠው ምንድነው ወማ ነብዩኩም ቢላቸው እኛ አልተቀበልነው ነብያችን አይደለም ነው የሚሉት ማለት ነው ምን ይበልሽ ወማ صاحبكم የሚለው አመዛኝ ጥሩ ቃል ነው ማለት ነው እና صاحب ማለት ሚነል ሙሰሃባ የማታቁት እንግዳ ተራ ሰው አይደለም የተላከው ተልጅነት እስተውቀት ከናንተው ጋራ ተወልዶ በአፈር ተራጅታችሁ ጸባውን ማንነቱን አውቃችሁ ያሳደጋችሁት የምታቁት ጓደኛችሁ ነው ይሄ ጓደኛችሁ ያመጣው ነገር ያልሆነ ስም ልትሰጡና ልትለጥፉ ብትሞክሩ ራሳችሁ ለትዝብ ትጋለጣላችሁ እንጂ እሱ ግን ተናንተና ስታመግሱትና ስታወድሱት የነበረ ሰው ነው መሐመዱል አሚን አስዋዲቁል አሚን ስትሉት የነበረው አይደለም ያ የተናንተና የምታቀው ጓደኛ ዛሬ ምን ሆነና ነው እንደገና ኻኢን ነው ከዛብ ነው መጅኑን ነው የምትለው ያ በቅርባ የምታቁት የሆነው ሰውዬ ጓደኛችሁ እናንተ እንደምትሉት እብድ አይደለም ይላል ማለት ነው ወለቀድ ረአሁ ቢልኡፉቂል ሙቢን እዚህ ላይ ታዳ ይሽ ሰነዱ ተደረደረ
ያው ምንጩ ረብል ዓለሚን ነው ተዛ የተቀበለው የላይኛው ተወካይ ጅብሪል አሚን ነው የታችኛው ተረካቢ መሐመዱል አሚን ነው ከተባለ እንደገና ደግሞ ነቅድ እንዳያደርጉት ሁለቱስ እንዴት ተገናኙ ጅብሪል የሚባለው ያው መላእክት ነው ጎሳው የተለየ ነው የሚኖርበትም ዓለም ላይኛው ዓለም ነው መሐመድ እዚሁ ምድር አካባቢ ያለ ነው እነዚህ ሁለቱስ እንዴት ሊግባቡና ሊስማሙ በቋንቋስ እንዴት ተገናኙ የሚል ጥያቄ እንዳያነሱ ለዚህ መልስ ደግሞ ይሰጣል ማለት ነው እና ምናልባት እሱ መላእክት ወረደልኝ እያለ ሰይጣን ሊሆንስ አይችልም ወይ የማያውቁት ሰው ተሌላ ዓለም የመጣ እና እሱ ጅብሪል አሚን ነው ተጌታ ተወክል ነው የመጣው ብሎኛል ብሎ ነው የሚነግረን ያለው ይሄ ነገር እሱ እንዳለው ሳይሆን ጂን ቢሆንስ ሰይጣን ቢሆንስ የሚል እንደገና ውጅንብር ደግሞ ሌላ ብጅታ ሊፈጥሩ ፈለጉ ማለት ነው ያኔ አላህ እንዴት ተገናኙና እንዴት ተግባቡ ይገልጻል ማለት ነው ወለቀድ ረአሁ ቢልኡፉቂል ሙቢን ጅብሪል አሚን መሐመድ አለይሂ ሰላቱ ወሰላም በግልጽ በሆነ አድማስ ላይ አይቶታል ታይን በላይ ምስክር አለ ጂንና ሰይጣን ማለት እንደናንተው የኮስማና የሆኑ ደካማ ተራ ፍጡሮች ናቸው ጅብሪልን ግን አላህ Subhanahu Wa Ta'ala እንዴት እንደፈጠረውና ከሌሎች ፍጥረታት የተለየ መሆኑን አሳይቼዋለሁ አስተዋውቄዋለሁ ይላል ማለት ነው ልዩ ተውውቅ ማለት ነው ጅብሪል እንግዲህ ብዙ ጊዜ የሚመጣው ለነብዩ እንዳይከብዳቸው በሚያውቁትና በሚችሉት ቅርጽ ሆኖ ነው የሚመጣው ማለት ነው ዲህየቱል ከልቢ የሚባል በጣም መልከኛ ተጫዋች ህዝብ የሚወደው ሰው ነበር በመካ ከተማ እሱን መስሎ ነው የሚመጣው ብዙ ጊዜ ማለት ነው እንዲግባቡ አንድ ቀን ግን እና ሁሉ ጊዜ ያው በዚህ መልክ ነው ማይህ ለመሆኑ አንተ ተፈጥሮ ይዘት ይሄ ነው ወይስ ከዚህ የተለየ ባህሪ ያለ ብለው ጠየቁት ማለት ነው የሚጠይቁ ጊዜ እሱን አታንሳላቸው እኔ ላንተ ብዬ ጓደኛዬ እንዳትደነግጥ ብዬ ነው እንጂ ባለሁበት ባመጣ ምንም ነገር እኮ የሚችለኝ አይደለም አላቸው ወላሂ እኔ አንድ ቀን ባይህ ግን ደስ ይለኛል እንደዛ ባለህበት ይሉታል ማለት ነው እንግዲህ ረብል ዓለሚን ከፈቀደ እኔ በበኩሌ ችግር የለም አለ እና ጠየቀ እንደዚህ ይላልና መልእክተኛህ እንዴት ነው ይቻላል ይቻላል ላሳየው አላቸው ስለዚህ ተፈቅዷልና ያው ላሳየህ ነው ተዘጋጅ አላቸው ተምጠብቀው በላይ እንደሚሆን አትጠራጠር እንዳትደነግጥ ራስክን አዘጋጅ አላቸው ማለት ነው ችግሩ ግን የት ቦታ ነው የሚሆነው እንግዲህ አሁን እስከዛሬ እንዳንድ ተራ ሰው ሆኜ ነው መመጣለህ እኔ አሁን ግን በተፈጥሮ ባህሪ ታይ ተተባልኩኝ በዛ መልክ ከመጣው ቦታም ችግር አለ የት ቦታ ሆኜ ልታይኝ ትችላለህ ይላቸዋል ማለት ነው አንዲት በልጅነታቸው ያደጉባት የሰፈር ሜዳ ነበር እንደ ኳስ ሜዳ የሚሯሯጡባት መካ ውስጥ ያው መካ ዛሬ እንኳን ተውሲያ እየተደረገ ጋራው እየተፈነቀለ እንኳን የምታዩት ነው ያው አንድ ሸለቆ ነው ሰፊ ቦታ የለም መካ ከተማ ውስጥ ማለት ነው እሳቸው ግን በሚያቋት ያቺ ሜዳ ትንሽ እንግዲህ አንድ እንትን የምታክል እዛች በጣም ለምን አትታይም አሉት በጣምማ አንድ ክንፍ ማታስቀምጥ ለማንኛው ምን ሞክራለን አንተ ኮረብታ ቦታ ላይ ውጣና እኔ ያው በመስራቅ በኩል እመጣለሁ አላቸው ማለት ነው እዛች ኮረብታ ቦታ ላይ ሆነው በመጠበቅ ላይ ያሉ ጧት ረፋድ አካባቢ ላይ ነው ከወደ ምስራቅ ነው የምመጣው ብሎ ነግሯቸዋል ማለት ነው በምስራቅ ላይ መጣ ማለት ነው በምስራቅ ላይ 600 ክንፍ አለው እሱን ሁሉ ቀሰቀሰ እስከዛሬ አንድም ክንፍ የለውም ተራ ሰው መስሎ ነው የሚመጣው 600 ክንፉን ቀስቅሶ በምስራቅ በሚመጣበት ጊዜ ከምድር እስከ ሰማይ ያለውን አየር በሙሉ ሞላና አስጨንቆ ፀሐይ ደብዛው አጠፋ ወደ ኋላ ስትቀር ሌሊት ሆነ ቀኑ ማለት ነው እና እየገፋ በሚመጣበት ጊዜ ከተማ የአየር ከተማ ተፈጠረ ራሱ አየሩ ተጨነቀ እና ልክ እንደ ማዕበል ሰማይና መሬት መካከል ያለውን ነገር እያግበሰበሰ ሲመጣ ትንፋሽ እያጠራቸው መጣ ራሳቸው መንፈሳቸው ተጨነቀና ልክ ተወሰነ ቅርበት ላይ በሚደርስበት ጊዜ ጭራሹን መቆጣጠር አቅቷቸው ወደቁ ማለት ነው አይተውታል ከሩቅ ያው ያዩት ነው የመጣው ግን ኋላ አቅማቸው እየሞሸሸ ሲመጣ መቆጣጠር የማይችሉበት ደረጃ ላይ ሲደርሱ ወደቁ ማለት ነው ከዛ እንደገና ወደ ነበረበት ባህሪው ተመልሶ እሱ ኢስዓፍ ሆኖ መጥቶ አነሳቸው እንደገና ማለት ተዋል አይሆንልህም አላልኩህም ይሄ ነው እኮ ችግሩ አሁን እንኳን ገና በደንብ አልመጣው ማለት ነው ሱብሃንአላህ
ስለዚህ እኔ እንግዲህ ሁለቱን ደንበኞችን አስተዋውቂያለሁ ይላል አላህ Subhanahu Wa Ta'ala ይሄንን እሺ የትኛው ሰይጣን ነው የትኛው ጅን ነው እንዲህ ብሎ ሰማይ መሬትን ሞልቶ ሊመጣ የሚችለው አለ በታሪክ ሰምታችሁ ታውቃላችሁ አበደን ግን አላህ የጅብሪሉል አሚን መሆኑን በዚህ መልክ ታይን ወዳ ምስክር የለም እሱ ራሱ ጠይቆ በተፈጥሮ ባህሪ ሊህ ብሎ እኔም ፈቅጀለት ተደርጓል ሙሉ በሙሉ እንኳን ያው አየው ባይባልም ሙከራ ተደርጓል ይሄ የመጀመሪያው ሙከራ ነው ሁለተኛው ዙር መጣ ሁለተኛው ዙር በሰማይ ዓለም ነው የተካሄደው ያው ለይለተል ሚዕራጅ ይዟቸው የወጣው እሱ ነው የታወቀ ነው እዛ በሚወጣ ጊዜ ሲድረቱል ሙንተሃ የሚባልበት አካባቢ ላይ ሲደርስ በአገሩም በጣም ያዳላ ነው ወደ ዓለም ነው ስፋቱ ምቹ ነው ሜዳ ነው ምንም ነገር የለም እዛ ላይ በቀጥታ በተፈጥሮ ባህሪው ቁመው ነው ያያቸው ማለት ነው እና ዘከላ ላይ ሲደርስ እኔ ከዚህ በኋላ ማለፍ አልችልም የኔ ደረጃ እዚህ ላይ ያልቃል አንተ ግን ተጠርተሃል መሄድ ትችላለህ አላቸው ማለት ነው እዛ ቦታ ላይ በሚገባ እንደ ጓደኛ ያው ልምዱም ረርቷቸው እንደሆነ ወይም ቦታው ምን እንደሆነ አይታወቅም ሳይወድቁ ሳይርበተበቱ እንዳውም በማያውቁት ሀገር የበለጠ መደንገጥ ነበረባቸው እዛ ላይ በሚገባ አይተውታል ማለት ነው ወለቀድ ረአሁ ነዝለተን ኡኽራ እንደ ሲድረቱል ሙንተሃ የሚለው ሱረቱን ነጅም ማለት ነው ስለዚህ እንደዛ አለማምጄ አሳውቄ አስተዋውቂያቸዋለሁኝ ምንድነው የምትፈልጉት እናንተ አላህ Subhanahu Wa Ta'ala እና ሰይጣን እንደዚህ ሊያረግ የሚችል ከሆነ የቱ ሰይጣን ነው በየትኛው ታሪክ ነው ሰይጣን የኔ ዓለምን ሞልቶ መጥቶ ከነብይ ጋር ሊተዋወቅ የሚችለው ማለት ነው ወማ هو على الغيب بضنين እና ይህ ነብያችሁ ደግሞ በአላህ በሰጠው ወህይ በራእይ ንፉግ አይደለም ማለት ገይብ ማለት የዕልም الغيب ማለት ነው በቁርአን አላህ የሚነግረው ነገር ሁሉ ስለ አኺራ ስለ ጀነት ስለ ጀሃነም ገይብ ነው አብዛኛው ያን ነገር እናንተ የማታውቁትንና እሱ የተረዳውን ነገር ሲነግራችሁ ስለ ሌላው ዓለም ወዳጅና ጥላት ቅርብና ሩቅን የሚለይና የሚነፍቅ አይደለም ሁሉም ጌታ የሰጠውን መልእክት ለሁላችሁም እያከፋፈላችሁና እያስተማራችሁ ነው ያለው አርሎ አልፈጠረ በክፍፍሉ ይሄን ቢያደርግ ኑሮ እሱ ለወዳጆቹ ልዩ ልዩ ሚስጥር እያስተማረ ለኛ ሳያደርግልን ትሉ ነበር በዚህም ልትተቹት አትችሉም ሁሉንም መልእክት ለጥላት ለወዳጅ ለቅርብ ለሩቅ በሁሉም እያከፋፈላችሁ ነው ያለው ምኑ ላይ ነው ታዲያ የምትተቹትና የምትቃወሙት ያላችሁት ይላቸዋል ማለት ነው ወይም على الغيب بظنين بضام ይቀራል ይትላዋል بظنين ማለት አላህ በሰጠው ድብቅና ስውር በሆነ መለኮታዊ ዕውቀቱ እናንተ እንደምታረጉት ተጠርጣሪ አይደለም ቢመዝኑኒን ማለት ነው ጌታ ይህን ወህይ ባይሰጠው ኑሮ እሱ አመጣው ብላችሁ ልትጠረጥሩ አይገባችሁም ምክንያቱም ከየት ነው የሚያመጣው ማ ኩንተ ተድሪ መል ኪታቡ ወለል ኢማን ይላል ይሄን እድል ሳንሰጠ በፊት ኪታብ የሚባል ነገር አጣቀም ነበር ኢማን የሚባል ነገር አጣቀም ነበር ወላኪን ጃአልናሁ ኑረን ነህዲ ቢሂ ግን እኛ በመልካም ፈቃዳችን ይሄን እድል አጎናጸፍንህና ዓለምን እንድትመራበት አደረግንህ ይላል ማለት ስለዚህ እናንተ የምትጠራጠሩና የምትከራከሩበት ነገር ከንቱ ጥርጣሬ ነው ምንም ያጠራጥር ነገር የለውም የአላህ ስጦታ ነውና ማለት ነው ወማ هو بقول شيطان الرجيم አንዳንዳችሁ እንደምትሉት ደግሞ ተነዘለት ቢሸያጢን ትላላችሁ በውሸት እና ስሙን ለማጥቆርና ሰው እንዳይቀበለው ለማድረግ ሰይጣን ከየታባቱ ነው ይሄን የመሰለ ኑር ይዞ ሊመጣ የሚችለው ኢላላ አላህ Subhanahu Wa Ta'ala ሰይጣኖች ይዘውት አልወረዱም የሰይጣናት ቃል አይደለም የራስል መላእክታ ነው የወከልኩት እንጂ ሰይጣን ጭራሽ ይሄን ነገር ባጠገቡም ሊያልፉ አይችሉም እንኳን ሊያመጡት ቀርቶ ኢላል ማለት ነው فاين تذهبون على ይሽ እንግዲህ እናንተ የምትዘሩት ሹብሃ ሁሉ ውጅንብር ሁሉም ከንቱ መሆኑ ተጋለጠ አይደለም ታውን በኋላስ ወዴት ነው የምትሄዱት ይላል አላህ Subhanahu Wa Ta'ala መቼም ውሸቱ ያልቅባችሁ አንዱ ሲመለስባችሁ ሌላ ተፈጥራላችሁ እና ሲህር ነው አላችሁ ሲህር አይደለም ከዲብ ነው አላችሁ ከዲብ አይደለም ቀውለ ሸይጣን ነው አላችሁ ቀውለ ሸይጣን አይደለም ሁሉም ነገር እንዳላደለ እየተረጋገጠላችሁ ነው ያለው ካሁን በኋላ ደግሞ ምን አይነቱን አሉባልታ አምጥታችሁ ተለጥፉበት ይሆን ይላል አው እንግዲህ ሞክሩ ደግሞ ሌላ ውሸት ፈልጉ አሁን እስካሁን ያላችኋቸው ግን ተቀባይነት የላቸውም ይላል ማለት ነው እና ሰው እንግዲህ አይኔ የሌለው ሰው ለምሳሌ እየተደናበረ በብትሩን ቀጭቀጭ ያረገ ወደ ግራ ወደ ቀኝ የተወዛወዘ ሲሄድ ወዴት ነው የምትሄደው ትለዋለህ
ልትረዳው ስትፈልግ ማለት ነው። በዛ አይነት ጉዞ የትም እንደማይደረስ ያውቃልና የት ልትሄድ ፈልገህ ነው እስቲ ንገረኝና እኔ ላድረስ ወቀርበክ ሾያ ትለዋለህ ማለት ነው። ስለዚህ እናንተ ይሄን የምትሉትን ነገር ማረጋገጥ ከሆነ የምትፈልጉት ማረጋገጥ የሚቻልበትን መንገድ እኔ እየመራችሁ ነው። ዝም ብላችሁ ውዥንብር መፍጠር ከሆነ ደግሞ ይሄ የትም አያደርስህም። ከዚህም ግድግዳ ትጋጫለህ፣ ከዚህ ጉድጓድ ትገባለህ፣ ራስህን ነው የምትጎዳው። ስለዚህ ወደ የት ልትሄዱ ነው የሚያምራችሁ? ምን ልታደርጉ ነው የምትፈልጉት ይላቸዋል ማለት ነው። ኢን ሁወ ኢላ ዚክሩ ሊልዓለሚን ኢን ሃذا المقروء على لسان محمد صلوات الله وسلامه عليه። ይህ በነብያችሁ በመሐመድ አንደበት የሚነገረውና የሚቀርበው ነገር እናንተ የምትሉት ሁሉ አልዋልታና ውዥንብር ወዳተውትና ኢላ ዚክሩ ሊልዓለሚን ኢላ ዒዘቱን ናፊዓቱን ሊልዓለሚን ለዓለም ህዝቦች ጠቃሚና ገንቢ የሆነ ምክርና መመሪያ ብቻ ነው ተረበል ዓለሚን የመጣ። ተዚህ ውጭ ነው የምትሉ ከሆናችሁ ራሳችሁን ትጎዳላችሁ። እሱን ግን እናንተ እንዳላችሁ ልታረጉ አትችሉም ማለት ነው። ስለዚህ አሁንም መልስ ሰጠ ማለት ነው። ኢን ሁወ ኢላ ዚክሩ ሊልዓለሚን ሊመን ሻአ ሚንኩም። ይሄ ዒዟ ጠቃሚ ተግሳጥ ወይም ገንቢ ምክር የተባለው ነገር ሊመን ሻአ ሚንኩም ከናንተ ለመቀበልና ለመከተል ፍቃደኛ ለሆኑት ቀና አስተሳሰብ ላላቸው መተኪያ የሌለው ትልቅ ጠቃሚ ምክር ነው የተላከላችሁ ይላል ማለት ነው። ሊመን ሻአ ሚንኩም አንየስተቂም አንየልተዚመ ማለት ነው። የአላህን መንሃጅ ተቀብሎ ቀጥ ብሎ በትክክለኛው የነጃ መንገድ ለመጓዝ ለሚፈልጉ ሰዎች ሁሉ መተኪያ የሌለው በጣም ጠቃሚና ገንቢ የሆነ ምክርና ተግሳጥ እንጂ እናንተ እንደምትሉት አይደለም እርግጠኛ ነኝ ይላል ማለት ነው። ወማ ተሻኡን ይህም በሚሉ ጊዜ የድርቅናቸው ብዛት ደግሞ ሊመን ሻአ ሚንኩም ብሏል ብለው ይህንኑ ነጥብ ደግሞ መከራከር ያደረጉት እና አቡ ጀህል ማለት ነው። እና ተንዚሉ ምን ረቢል ዓለሚን ነው ሊመን ሻአ ሚንኩም አንየስተቂም ተናንተ እሱን ተቀብሎ ለመስተካከል ለሚፈልግ ሰው ተዓለማት ጌታ የወረደ መመሪያና ተግሳጥ ነው ብሏል። እኛ ግን አንፈልግም አሉ። ያው ምርጫ ሰጥቶናል ዲሞክራሲ መብታችን ተጠቅመን ማለታቸው ነው። ይሄ ሙሻገባ ይባላል። እንግዲህ ሊመን ሻአ ሚንኩም ማለት የምትፈልጉ ከሆናችሁ ጥቅማችሁን ይሄ ነው የሚያዋጣችሁ ብሎ ነው የተናገረ። የዛቻ አነጋገር ነው። ፈመን ሻአ ፈልኡሚን ወመን ሻአ ፈልየክፉር እንደሚለው ማለት ነው። እነሱ ግን ምርጫ ያደረጉት ማለት ነው። ማመን ከፈለጋችሁ እስቲቃማ ማረግ ከፈለጋችሁ ይሄ አማራጭ ነው፣ ያልፈለገ ደግሞ ምንም ችግር የለም መብቱ ነው ብሎ እንደሚለቀው አድርገው ተረጎሙትና ለሚፈልግ ሰው ነው ብሏል። እኛ ግን አንፈልግም አሉ። ላኢላሃ ኢላላህ። ስለዚህ ያው አንተ ያላህን ቃል ትላለህ እንዴ? ጌታ የፈለገ ይቀበለው እያለ አንተ ግድ ተቀበል ነው እንደምትለን ይሏቸዋል ማለት ነው። ያነ ያላህ ተዕዲላታ ማስተካከያ አለ። ወማ ተሻኡነ ኢላ አን የሻአ አላህ ረቡል ዓለሚን። ይህ አይደለም አልገባችሁም አለ። ለተናንተ ለፈለገ ማለት መዳን ለሚሻ ሰው ማለት ነው። መዳን አልፈልግም ልጥፋ የሚለው ሊተወው ይችላል ጥፋትን ተመረጠ ለማለት እንጂ መተውም መቀበሉም እኩል ነው። ሁለቱም የፈለገውን ያድርግ ማለት አይደለም። እንደገና ደግሞ የእናንተ መሻአ ማናት? ምን ያህል ናት? እናንተን በቀጥታ የኔ ተወዳዳሪ ወይም ተፎካካሪ አድርጋችሁ አታቅርቡ። የእናንተ መሻአና የኔ መሻአ የትና የት ነው የሚገናኘው? ወማ ተሻኡነ ኢላ አን የሻአ አላህ ረቡል ዓለሚን። እናንተ አንድን ነገር ማድረግ አትሹም ቀደም ብሎ ረቡል ዓለሚን ያን ነገር እንድትቀበሉት ካልሻላችሁ በስተቀር። እና መሻአቱል ኸልቅ ተህተ መሻአቲል ኻሊቅ ማለት ነው። የጌታ መሻአ የፍጡሮች መሻአ በጌታ መሻአ ተገዥ ነው። ማንኛውም የፈለገ ሰው ምሁር ሊቅ ብትለው ፈላስፋ ብትለው የፈለገውን ነገር ቢመራመር ቢፈላሰፍ ዙሮ ዙሮ ፍጡር ነው። አቅሙ ተፍጡርነት አያልፍም ማለት ነው። ያን ነገር ይጠቅማል ያለውን ነገር ወጥቶ ወርዶ ቢወስንና ቢመርጥ አላህ ያን ነገር እንዲመርጥ ካልሻ በስተቀር እሱ ሊያደርገው አይችልም ማለት ነው። ስለዚህ የእናንተ መሻአ በእኔ መሻአ ስር ነው የሚመራው። እኔ የሻሁትን ትሻላችሁ፣ እኔ ያልሻሁትን ግን ማሻት አትችሉም። በእናንተ ተፍሲር ግን እናንተ የምርጫ ሰጥቶናልና ብንፈልግ ኩፍሩን ብንፈልግ ኢማኑን እንመርጣለን እያላችሁ ነው ያላችሁት። ማን ያለህ እንደዚህ? አላህ Subhanahu Wa Ta'ala ማንኛውንም ነገር ከሻ የሱን ውሳኔ ጥሶ ኒዛም አልከውን ሊለውጥ የሚችል ማንም ሰው የለም።
አላህ ከሻ ትሻለህ ተከታይ ነህ ማለት ነው ያልሻውን ነገር ደግሞ አትሻውም እናንተ ግን ተዚህ ተቃራኒው ነውና የተረዳችሁት ይህ አይነት አካሃድ ራስን ከማታለል የተለየ አይደለምና ይልቁንስ ልብ ብላችሁ ወደ ትክክለኛው መስመር መመለስ ነው የሚሻላችሁ ይላል ማለት ነው እንግዲህ ሰዎች ተለገሙ ምክንያት አያጡም ሁሉ ጊዜ እና አንተ ወደ ቀኝ ትለዋለህ እሱ ወደ ግራ መጓተት ነው ሁሉ ጊዜ ማለት ነው ቅንነት ካለው ግን መረዳት ቀላል ነው ሰዎች ግን አውቀው ለማየት ካልፈለጉ አሁን በኩል ቀን ፀሐይ እያለ አይኑን ጨፍኖ አንድ ሰው እኔ አሁን ጨለማ ውስጥ ነኝ ምንም የማየው ነገር የለ የታለቀን ብሎ ሊከራከር ቢፈልግ ምን ትለዋለህ ምን ማስረጃ ታመጣለታለህ እስቲ አይንህን ክፈተው ነው የምትለው ማለት ነው አይኑን ታልከፈተ እውነቱን ነው አይታየውም ጨለማ ውስጥ ነው ሰው ሙሻገባ ግርግር መፍጠር ከፈለገ ማንኛውም ሰው ይችላል ማለት ነው ግን ዝሮ በዚህ ልግመቱ ማለት ነው የሚጎዳው ራሱን ነው ራሱን ግን ቅን ከሆነ እና ተጨባጭ ማዕቁል የሆነ መረጃ ከመጣ እቀበላለሁኝ የሚል ዝንባሌና ፍላጎቱ ካለ ያኔ የአላህ መረጃ ግልጽ ነው ማለት ነው አልቀበልም የሚል አቋም ሙሰበቅ ቀዳሚ አቋም ከያስክ ግን ያው የፈለገው ነገር ቢመጣ አትቀበለውም ማለት ነው لا نؤمن مهما تأتنا به من آية لتسحرنا بها فما نحن لك بمؤمنين قالوا قوم فرعون معنا የፈለገውን ታምር የሚባል ነገር ያን 9 አያት በመደዳ ሲያሳዩአቸው ማለት ነው مهما تأتنا به የፈለከውን ነገር አምጣ የምታመጣው ነገር ሁሉ ሲህር ነውና ያመጣውን ብታመጣ አንቀበልም አሉ በራሳቸው ላይ በር ዘጉ ማለት ነው እንደዚህ የሚል ሰው እንግዲህ ምንም ማድረግ አትችልም ማለት ነው ምክንያቱም አላህ ፈርዶበታልና ግን እኔ ይሄ ነገር ማዕቁል የሆነ ተጨባጭ የሆነ መረጃ ከመጣ አቋሜን ለመቀየርና ለማመን ዝግጁ ነኝ የሚል ሰው ካለ ቁርአን በቂ ነው ማለት ነው ለምታነሳቸው ሁሉ ጥያቄዎች መልስ ይሰጣል ላለማመን የወሰነ ሰው ግን የሚያሳምነው ማንም የለም ነው ዝሮ ግን የሚጎዳው ራሱን ነው وصلى الله وسلم على النبي وعلى اله وصحبه